ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች የአፋር ክልል የሀገር ሽማግሌዎች የአሰብ ጉዳይን በተመለከተ በጋራ መግለጫ ሰጥተዋል። የሀገር ሽማግሌዎቹ አሰብን በተመለከተ ምናሉ የምታደምጡት ይሆናል። በሌላ በኩል የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያን የባህር በር ጥያቄ በተመለከተ የተለመደ ይዘት ያለው ጠንከር ያለ ንግግር አድርገዋል። የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል ቃለ ምልልስ አድርገዋል። ዶክተር ደብረጽዮን ገብረ ሚካኤል በቃለ ምልልሳቸው ከኤርትራ ጋር ነገሮችን በእርቅ መፍታት እንደሚፈልጉ ከኤርትራ ጋር ሰላም እንዲወርድም ውሳኔ ማሳለፋቸውን ጭምር ተናግረዋል። በሌላ በኩል አቶ ጌታቸው ረዳን ሲወቅሱም ተሰምተዋል። ዶክተር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳን በወቀሱበት ንግግራቸውን በተመለከተ የአቶ ጌታቸው ረዳ የሚመሩት የስምረት ፓርቲ ኃላፊም በጉዳዩ ላይ ምላሽ ሰጥተውበታል። እስከ ፍጻሜው ቆዩ። እነዚህና ሌሎችንም ወቅታዊ ጉዳዮች ታደምጣላችሁ። አብረን እንከታተል። በቅድሚያም በኢትዮጵያ የባህር በር ፍላጎት ዙሪያ ኤርትራ ማሳሰቢያ አዘል መግለጫ ስታወጣ በአፋር ክልል የሚገኙ የሀገር ሽማግሌዎች ስለ አሰብና ቀይ ባህር ማብራሪያ ሰጥተዋል። አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ መውጫ መግቢያዋ ሆኖ ወደ ነባራዊ እውነታው ሊመለስ ይገባል ሲሉ ነው የአፋር የሀገር ሽማግሌዎች የተናገሩት። የኢትዮጵያ ዜና አገልግሎት ያነጋገራቸው የአፋር የሀገር ሽማግሌዎች አሰብ የኢትዮጵያ አካሏ፣ ቀይ ባህር ደግሞ መግቢያ መውጫ በሯ ሆኖ ለዘመናት ስለማገልገሉ በታሪክ የተመዘገበና ዓለም የሚያውቀው ሀቅ መሆኑን አንስተው የአፋር ክልል ሕዝብ ደግሞ ቀይ ባህር አቅራቢያ እያለ የተቆለፈበትና ከባህሩ የተገለለ ሆኖም በፍጹም ሊኖር አይገባውም። በመሆኑም ከዚህ በኋላ መብቱ ሊከበርለት ግድ ይላል ሲሉ አንስተዋል። ከሀገር ሽማግሌዎቹ መካከልም አቶ ጅብሪል አሊናና አቶ ኡስማን ኢብራሂም ኢትዮጵያም በአቅራቢያዋ ከሚገኘው ቀይ ባህር ተነጥላ ፈጽሞ ከዚህ በኋላ ልትቀጥል አይገባትም ብለዋል። በመሆኑም አሰብ የኢትዮጵያ ሉዓላዊ ግዛት፣ ቀይ ባህር ደግሞ የኢትዮጵያ መውጫ መግቢያዋ ሆኖ ወደ ነባራዊው ወደ ቀደመው እውነታ ሊመለስ ይገባል ነው ያሉት። በየትኛውም መመዘኛ ኢትዮጵያና ሕዝቦቿን ከቀይ ባህር መነጠል ፈጽሞ አይገባም በማለት አጽንኦት ሰጥተዋል። ለመብታችን መከበር ህጋዊ መሰረታዊ ጥያቄያችንን ይቀጥላል ያሉ ሲሆን የሀገር ሽማግሌዎቹ የኢትዮጵያ የባህር በር ባለቤትነት ጥያቄን በጋራ ከመጠቀም ባለፈ የህይወትና የደህንነት ጉዳይ በመሆኑ የግድ በአስቸኳይ በፍጥነት ምላሽ ሊሰጠው የሚገባ ጉዳይ እንደሆነ ኡስማን አሳስበዋል። ሌላኛው የሀገር ሽማግሌ አቶ መሐመድ ሰዒድ በበኩላቸው የአሰብና የቀይ ባህር ጉዳይ ታሪካዊና ህጋዊ መብታችን ሆኖ ሳለ በዝምታ መኖራችን ሁላችንን የሚያስቆጭ ነገር ነበር ብለዋል። አሁን ላይ ግን ትክክለኛ ምላሽ የሚሻም የሀገር ህልውናና የትውልድ ጥያቄ በመሆኑ በአፋጣኝ ምላሽ ሊሰጠው እንደሚገባ የሀገር ሽማግሌዎቹ ጠይቀዋል። በዚህ እንዳለ የኢትዮጵያን የባህር በር ፍላጎት በተመለከተ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል መግለጫ አውጥተዋል። ኢትዮጵያም በቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ፍላጎት አላት፣ ይሄውም የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የኢትዮጵያን የባህር በር ጥያቄ አጣጥለዋል። የጉዳዩ ዋና ውዝግብ የባህር በር አይደለም የሚሉት አቶ የማነ ኢትዮጵያ ለንግድ አገልግሎት አዋጪ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት በሚል ገልጸዋል። የማነ የራስን የባህር በር ማግኘት የሚለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ ነው ብለዋል። የማነ ገብረ መስቀል እንደ ሁልጊዜው ተመሳሳይ ይዘት ባለው በዚህ መግለጫቸው ላይ የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም ህጋዊ መብት ይኖረዋል ማለት እንዳልሆነም ተናግረው ሁኔታውን እንደወትሮ ተቃውመውታል። በተያያዘ ዜና ከኤርትራ መንግስት ጋር እርቅ መፈጸም ማለት ተጠያቂነት አይሰፍንም ማለት አይደለም ሲሉ በምርጫ ቦርድ ህጋዊ ሰውነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል መናገራቸው ተሰማ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል
ሆራይዘን ሚዲያ ከተባለ የዩቲዩብ ገጽ ጋር ባደረጉት አዲስ ቃለ ምልልስ የፕሪቶሪያው ሰላም ስምምነት ላይ የሚነሱ እንከንና ውዝግቦችን ከቀናት በፊት በተጠናቀቀው የማዕከላዊ ኮሚቴ ስብሰባቸውን ውሳኔዎች እንዲሁም ከኤርትራ ጋር ጀምረውታል ስለሚባለው ድብቅ ግንኙነትና ሌሎችም ወቅታዊ ጉዳዮች ላይ ማብራሪያ የሰጡት ዶክተር ደብረጽዮን ገብረ ሚካኤል የህወሓት ማዕከላዊ ኮሚቴ ስብሰባውን ማጠናቀቁን ተከትሎ ባወጣው የአቋም መግለጫና ውሳኔ ከሌሎች ኃይሎችና ከኤርትራ ጋር ሰላማዊ ሁኔታን መፍጠር እንደሚገባ መግለጹን ተከትሎ ከኤርትራ ጋር አለ ስለሚባለው ግንኙነት እንዲሁም የተጠያቂነት ጉዳይ በሚመለከት ለቀረበላቸው ጥያቄ ዶክተር ደብረጽዮን በሰጡት ምላሽ ከኤርትራ መንግስት ጋር እርቅ መፈጸም ማለት ተጠያቂነት አይሰፍንም ማለት እንዳልሆነ ገልጸው የፕሪቶሪያው ስምምነት ከፌደራል መንግስት ጋር ስንፈራረም ሰላማዊ ሁኔታ ቢፈጠርም በጦርነቱ ለፈጸማቸው ወንጀሎች ተጠያቂ መሆን ጉዳይ ግን ለድርድር አናቀርበውም ብለዋል። ሰላምን መፍጠር ማለት ከተጠያቂነት የሚያድን ስምምነት አይደለም ያሉት ዶክተር ደብረጽዮን ገብረ ሚካኤል እኛ የገለጽነው ፍላጎታችንን ነው። አመራር የሌለበት ሰላም ሊሆን አይችልም ያሉ ሲሆን የፕሪቶሪያው ስምምነትም የተፈጸመው በፕሪቶሪያ እንዲህ ካለ ድርጊት ፈጻሚ ጋር ነው በማለት ገልጸው ድርጊቱን የፈጸሙ ሁሉም መጠየቅ አለባቸው፣ ከተጠያቂነት ነፃ አይሆኑም በማለት ገልጸው ነገር ግን ከኤርትራ ጋር ሰላም መፍጠር አለብን ያሉት ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ጋር ረጅም ድንበር የምንጋራ በመሆኑ በሁሉም አቅጣጫ ከኤርትራ ጋር ሰላም እንፈልጋለን። ከኤርትራ ጋር ብቻ ሳይሆን ከሌላውም ከሚያጎራብተን ጋር ሰላም እንፈልጋለን ብለዋል። የፕሪቶሪያውን ስምምነት በባለቤትነት ጉዳይም በተመለከተ ማብራሪያ የሰጡት ዶክተር ደብረጽዮን ስምምነቱ በተፈረመበት የመጀመሪያ ጊዜያት ጊዜያዊ አስተዳደሩ የስምምነቱ ውጤት ሆኖ ሳለ ፈራሚ እንደሆነ ተደርጎ የተቀመጠ ቢሆንም ወዲያውኑ ለአፍሪካ ህብረት ፓናልና ሌሎች ማደራዳሪ አካላት ቅሬታ አቅርበን ተስተካክሏል በማለት ገልጸው ህወሓት አሁንም የስምምነቱ ባለቤት እንደሆነና በትግራይ ክልል ፈላጭ ቆራጭ እርሱ እንደሆነ ገልጸዋል። ስምምነቱን የፈረሙት አካላትም ከኛ ይሁንታ አግኝተው ነው ሄደው የፈረሙት ብለዋል። በአቶ ጌታቸው ረዳ በሚመራው የስምረት ፓርቲ በኩል የቀረበውን የባለቤትነት ጥያቄ የተመለከተ አገላለጽ ውድቅ ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ስምምነቱ በተፈረመበት ወቅት ከአቶ ጌታቸው ረዳና ዶክተር ደብረጽዮን ውጪ ሌተናንት ጀነራል ጻድቃን ገብረተንሳይን ጨምሮ ሌሎችም በስምምነቱ ወቅት ህወሓትን ወክለው የተገኙ ሰዎች የህወሓት አባላት እንዳልነበሩ በማንሳት ይሄ ሆኖም የተላኩት የትግራይ መንግስት ወክለው እንጂ ህወሓትን ወክሎ የተላከ አንድም ልኡክ አልነበረም ሲሉ በህወሓት በኩል ከሄዱት ሁለት ተወካዮች ውጪ ህወሓትን በመወከል የሄዱ የሉም። ነገር ግን ጦርነቱ በወቅቱ ሁሉንም ወገኖች ያሳተፈ በመሆኑ በስምምነቱ ወቅትም ህወሓትን ጨምሮ ከተለያዩ አካላት የተውጣጣ እንደመሆኑ ልኡኩ የህወሓትን ብቻ እንዳልሆነ መታወቅ አለበት በማለት ገልጸው ዋናውን ድርሻ ግን ህወሓት ነው የሚይዘው ብለዋል። ምንም እንኳን ዶክተር ደብረጽዮን የአፍሪካ ህብረትም ሆነ ሌሎች አካላት ስምምነቱ በፌደራል መንግስቱና በጊዜያዊ አስተዳደሩ መካከል ተፈጽሟል በሚል ያቀረቧቸው ጽሁፎችን እንተቻለን ያሉት ዶክተር ደብረጽዮን የአፍሪካ ህብረትም ስምምነቱ በፌደራል መንግስቱና በህወሓት መካከል በሚል እንዳስተካከለውና የትግራይ ጊዜያዊ አስተዳደርም የስምምነቱን ውጤት መሆኑን የገለጹ ቢሆንም በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ምክር ቤት አባል አቶ ጣመ አረዶም በበኩላቸው የህወሓት ህጋዊነቱን በመነጠቁ ስምምነቱ ያለ ባለቤት መቅረት እንደሌለበትና የትግራይ ህዝብ መጎዳት እንደሌለበት ገልጸው ስምምነቱን በወቅቱ የፈረሙ ሰዎች እስካሉ ድረስ ስምምነቱ ያለ ባለቤት መቅረት የለበትም ብለዋል። በግለሰብ ደረጃም ስምምነቱን ለመፈረም የተገኙት ሰዎች እንዲሁም በተቋም ደረጃ ደግሞ ከፊት መምጣት ያለበት የትግራይ ክልል ጊዜያዊ አስተዳደር ነው ሲሉ ህወሓት በራሱ በሰራቸው ህገወጥ ስራዎች እንዲሰረዝ በመደረጉ የትግራይ ህዝብን የሚወክል ፓርቲ ከዚህ በኋላ የለም ተብሎ ስምምነቱ አደጋ ላይ መውደቅ ስለሌለበት እንደ ተቋም ለትግራይ ብሎም ለሀገር ሰላም የሚደራደር የሚወያይ አካል ሆኖ
መቅረብ ያለበት ጊዜያዊ አስተዳደሩ መሆኑን አስታውሰዋል። ከዚህ ባሻገር የይገባኛል ጥያቄ የሚነሳበት ከጦርነቱ በፊት የትግራይ ክልል የነበረውና በአሁኑ ወቅትም በአማራ ክልል ስር የሚገኘው ምዕራብ ትግራይ ተብሎ የሚጠራው አካባቢ ጉዳይ በማወሳሰብ የዘር ማጥፋት ወንጀሉ እንዲደበቅ ማድረግ ስምምነቱን ከፈረመው ህወሓት ብሎም ጊዜያዊ አስተዳደሩ እውቅና ውጪ ተፈናቃዮች ደህንነታቸው ባልተጠበቀ መልኩ የመመለስ እንቅስቃሴ እያደረጉ ነው ሲሉ ከሰዋል። በህወሓት በኩል ክስ የቀረበበት የስምረት ፓርቲ በክሱ ዙሪያ ያለውን አስተያየት በሚመለከት ምላሽ የሰጡት አቶ ጣዕመ አቶ ጌታቸው ረዳም በጉዳዩ ላይ ከፌዴራል መንግስቱ ጋር እየተነጋገሩ መሆኑን በማንሳት ተፈናቃዮች በፕሪቶሪያው የሰላም ስምምነት መሰረት ደህንነታቸው ተጠብቆ አካባቢውን በሰላማዊና በእርቅ ነገሩ ተፈቶ ወደ ቀያቸው ተመልሰው ሰላማዊ ኑሯቸው መኖር እንዳለባቸው እናምናለን ብለዋል። በዚህ ጉዳይም ከማንኛውም አካል ጋር ለመስራት ዝግጁ ነን ያሉ ሲሆን በዚህ ረገድም አቶ ጌታቸው ረዳ የሚያስመሰግን ስራ እየሰሩ መሆኑን ጠቅሰው ነገር ግን ሌሎች አካላት ይህንን አይፈልጉትም፣ ለዚህም ምክንያቱ ተፈናቃዮች በሰላማዊ መንገድ ወደ ቀያቸው ከተመለሱ ፖለቲካ የሚሰሩበት ጉዳይ ከዚህ በኋላ አይኖራቸውም ማለት በመሆኑ ተፈናቃዮቹን እንደ መያዣ በማድረግ በነሱ መነገድ የሚፈልጉ አካላት የተፈናቃዮች ወደ አካባቢያቸው መመለስን በፍጹም መደረግ የሌለበት ቀይ መስመር ነው ሲሉ እየሰማን ነው ብለዋል። ከዚህም ባለፈ ቀደም ሲል አቶ ጌታቸው ረዳም በትግራይ ክልል በነበረው ጦርነት የዘር ማጥፋት መፈጸሙን ገልጸው ነበረ። ነገር ግን ፈጻሚውን አካል በሚመለከት ይሄኛው ነው በሚል መጥቀስ እንደማይፈልጉ ከመግለጻቸው ጋር በተያያዘ በህወሓት በኩል ስምረት ፓርቲ በምዕራብ ትግራይ ያለውን ሁኔታ የማድበስበስ እንዲሁም በትግራይ ክልል የዘር ማጥፋት መፈጸሙን መካድ ከጦርነቱ ጠባሳ ያላገገመውን ህዝብ መካድ ፈጽሟል በሚል ክስ ቀርቦበት እንደነበር የሚታወስ ሲሆን ለዚህም አቤቱታ ምላሽ የሰጡት አቶ ጣዕመም አቶ ጌታቸው እንደ አንድ የህግ ምሁር በትግራይ ክልል የዘር ማጥፋት መፈጸሙን ከማመን ባሻገር ፈጻሚው አካል ይህ ነው በሚል የመግለጽ ድርሻው የፍርድ ቤት መሆኑን ነው የገለጸው። በትግራይ ህዝብ ላይ ክህደት ፈጽሟል ሊያስብላቸው አይገባም ሲሉ ይልቁንም በትግራይ ክልል በነበረው ጦርነት በእርግጥም 1 ሚሊዮን ሰው አልሞተም ሲሉ መግለጫ ሰጥተው የነበሩት ራሳቸው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። የዚህ አቤቱታ ተጠያቂም እሳቸው ናቸው በማለት ገልጸዋል። ቁራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።